ልጅን እንዴት ማሳደግ እንዴት መውለድ እንዳለብኝ ባላቅም ማዘር እያለች ደህና የነበረች ልጅ ተነስታው የት እንደሄደች ምን እንደሆነች አናውቅም። በአንተ ምክንያት እቺ ልጅ ራሷ እንዳትጎዳ የሆነ ነገር እንዳትሆን በጣም እያሰብኩኝ ነው። እናት ቃል የገባሁን ነገር ማድረግ ነበረብህ። እኔ ሳላምንበት ስለ ጉዳዩ እንዴት ነው ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ ያው ሰሞኑን እየተፈጠረ ያለው ነገር በጣም ከባድ ነው። ምክንያቱም እንኳን ለእናንተ አይደለም ለእኔም ለቅርብ ሰውም የሚከብድ ነገር ነው እየተፈጠረ ያለውና ያው በጣም ብዙዎቻችሁ ብዙ ጥያቄዎችን አንስታችኋል። ማለት ኮሜንት ላይ እያየሁ ነበርና እሱን ነገር ዛሬ ግልጽ ለማድረግ ነው እና በጣም የምሬ ነው። ስራ ራሱ አልሄድኩም። እኔ ደግሞ የሆነ ነገር ካስጨነቀኝ ስራ አልሄድም። እርግጥ አሁን ላይ የምሰራበት ስራ ቦታ ያን ያህል እንደ ድሮ ጥሩ ስራ አይደለም። ማለት ጥሩ ስራ ስላችሁ ለበፊቱ ያን ያህል አሪፍ አይደለም። ትንሽ ቀዝቀዝም ያለ ነው እንኳን አይደለም ቀርችና ያው እኔ እንደዚህ ነኝ። እንግዲህ ምን ማድረግ የማልችለው ነገር ቢኖር ይሄ ነው። ይሄ ጸባይ እንዴት ለማስተካከለው አላውቅም። የሆነ ነገር ከተፈጠረ ስራ በጣም የሚያስጠላኝ። ለማንኛውም ዛሬ ይሄን ልነግራችሁ ሳይሆን ጥያቄያችሁን ልመልስና ግልጽ ያልሆነ ነገር ስላለ እሱን ነገር ክሊር ማድረግ ስለምፈልግ ነው የመጣሁት ማለት ነውና ያው እኔ ይቅርታ ማለት እዚህ ጋር መናገር የምፈልገው ነገር እናትህ ለምን ትዋሻለህ ምናምን የሚሉ ነገሮችን አይቻለሁ። ለእናትህ ቃል ገብተህ ቃል አልገባሁም። አይታችሁ ከሆነ እሺ ብቻ ነው ያልኩት። ሽማግሌ ትልካለህ፣ እሺ ታገባታለህ፣ እሺ ልጁ ያንተ እንደሆነ እኔ እንዳመንኩት አምነህ ትቀበላለህ፣ እሺ እንጂ ቃል አልገባሁም ማለት ነው። ስለዚህ እኔ እዚህ ጋር የሰራሁት ስህተት ምንድነው? እናቴን መዋሸቴ ነው። ግን ምንድነው ብትረዱት የምፈልገው ነገር ቢኖር ማለት ገጠር ላይ ኢንተርኔት አይደለም ስልክ ራሱ አይሰራም፣ መብራትም ያው አሁን ላይ ደግሞ ከሰላሙ አንፃር ትንሽ ማስቸጋሪም ስለሆነ መብራት ያን ያህል አይደለም፣ ሄደት መጠት ይላል፣ መስመሮች ይቋረጣሉ ምን ነገርና በዚህ ምክንያት ያው ማዘርጋ አይደርስም ብዬ ስላሰብኩኝ በቃ እሺ ልበላትና ከዛ በኋላ ለመሲም ቢሆን አስረዳታለሁ፣ ለክብሮምም ለአክስቴም ቢሆን አስረዳችኋለሁ ብዬ አሰብኩና ከዛ እንዳያችሁት እንግዲህ ባለፈው ምን አደረኩኝ? ሂጄ አለ ጠርቼ መሲንም ክብሮምም ጠርቼ ይቅርታ ለተፈጠረው ነገር በጣም ነው የማዝነው። ይወታችኋል። እኔ እዚህ ጋር እናቴን በሰላም ያለ ጭንቀት ያለ ሐሳብ፣ ምክንያቱም እኔ እናቴን አውቃታለሁ ምን ያህል እንደምትጨነቅ ምን ያህል እንደምታስብና ከዚህ ሁሉ ነገር ነፃ ሆና በሰላም ወደ ሀገሯ እንድትሄድ ስለፈለኩ ነው። እሷን ማጨናነቅ ስላልፈለኩ ነው ያንን ነገር ያደረኩትና እኔ ደግሞ ምን መሰላችሁ ከዛ ማለት ይሄ ብቻ አይደለም፣ በጣም ብዙ ነገሮችን ብላችሁኛል፣ ግን ችግር የለውም እኔ ጋር እውነት ስላለ ነው። ከዛ ሲቀጥል ደግሞ እንግዲህ አይታችኋል፣ እውነቱንም አክስቴም ለመሲም ተናግሬያለሁ። መሲ ያለቀሰች ጥላን ወጣች። ደግሞ ያለቀሰው ሁሉ ተበዳይ አይደለም። ሁሌም ማወቅ ያለባችሁ ነገር ሰው ራሱ በሰራው ስህተት ያለቅሳል፣ በዛ ሰው አስመስሎ ያሳቦ ማለት። ስለዚህ እቺ ልጅ በእኔ አሳባ ማልቀሷ ማለት ተበዳይ ሆና ማለት አይደለም፣ ወይ ደግሞ እኔ ጥፋተኛ ሆኜ ነው ማለት አይደለም። ይሄን ነገር እንድታቁልኝ እፈልጋለሁ። ከዛ ውጭ ደግሞ እኔ በደንብ ክሊር ላደርግላችሁ የምፈልገው ነገር ቢኖር በደንብ ማለት ነው ግልጽ እንዲሆንላችሁ የምፈልገው ነገር ቢኖር ምን መሰላችሁ? እኔና መሲ አዎ አብረን አድረናል፣ ግን ልጅ ለማፍራት አልደረሰም። እዛ ቦታ ላይ አልደረሰም እንዴ? ወይን ጠጥተናል፣ አዎ፣ ግን ምንም አልተፈጠረም። ስለዚህ በራሴ እርግጠኛ ስለሆንኩ ነው። አንድ ሰው ደግሞ ነግሬያችኋለሁ፣ አንድ ነገር የሚያደርገው ሲያስብ ነው። እስኪ ብዙዎቻችሁ የምታደርጉት ነገር ምንድነው? ለምሳሌ የሆነ ስራ ስትሰሩ ድንገት ነው እንደምትሰሩት አይደለም፣ አሰባችሁበት ማለት ነው። መጀመሪያ ጭንቅላታችሁ ላይ ምግብ እንኳን ልንበላ ስንል ምሳ ሰዓት ደርሷል፣ አያችኋ? መጀመሪያ አስባችሁ ከዛ በኋላ ነው የምትተገብሩት። መጀመሪያ እኛ ከምናደርገው ይልቅ አእምሯችን ቀድሞ ይፈጥናል ማለት ነው። ስለዚህ እኔ መጀመሪያውንም ከአእምሮዬ ላይ እንደዚህ ነገር አላሰብኩትም፣ ያ ነገር አልተፈጠረም ማለት ነው። ገብታችኋል?
ስለዚህ ለዛም ነው ይሄን ነገር በተደጋጋሚ ሲናገር የነበረው። ብዙዎቻችሁ ያው ብዙ ቅሬታ ነበራችሁ ምናምን ነገር ማለት አንዳንዴ ነግሬያችኋለሁ። በኔ ጎን ብትሆኑ ሴት ልጅ እኮ ናት እሷ ስንት ነገር እንትን እያለች ተሰቃየች እኮ አንተ ከጎኗ መሆን ሲገባህ እንዴ። እኔ አሁንም ቢሆን እኮ ከሷ ጎን መሆን አለመሆን አይደለም ውሸት ነው። በቃ እዚህ ጋር የሷ ውሸት የኔን ልብ ሰብሮታል ማለት ነው። እኔ የምሬን ነው ማለት በጣም ብዙ ጊዜ ትልልቅ ችግሮች ደርሰውብን ያውቃሉ። ይሄ የኔ ልጅ እንኳን ባይሆን አመኘ ብቀበላት እንኳን ያን ያህል የሚከብድ ሆኖ አይደለም። ግን በህይወቴ ብዙ ነገሮችን አሳልፌ ታውቃላችሁ። ብዙ ከሀገር ወደ ሀገር ራስን መስዋዕት እስከማድረግ ደረጃ ደርሻለሁ። ያም ነገር ሲሆን ግን ማለት እኔና መሲ ምንለያይ አይመስለኝም። የሆነ በሆነ መንገድ እንገናኛለን። ብዙ ጊዜ ደግሞ እኔ ከአባቶችም ስሰማ ከትልልቅ ሰውም ስሰማ የሆነ ማለት እንደዚህ በፍቅር ውጣ ውረድ ያለበት ፍቅር ነገ ፍሬ እንደሚያፈራ አምናለሁ። ያን ነገር ስለማስብ በቃ ይሁን በምን መንገድ እንገናኝ ይሁን ያን ነገር አስባለሁ። አመናችሁም አላመናችሁም። አሁን ግን እኔና መሲ ፈጽሞ የምንገናኝ ሰዎች አይደለም ጭራሽ ማለት ነው። ምክንያቱም እሷ በሆዷ የያዘችው ልጅ የኔ አይደለም የሌላ ሰው ነው ማለት ነው። ገብታችኋል አይደል? ስለዚህ እዚህ ጋር እኔ ምንም ያላስማማኝ ነገር አለ ማለት ነው። የአንተ ልጅ ነው ማለቷ ስህተት ነው ማለት ነው። ከዛ ውጭ ውድና የተከበራችሁ ቤተሰቦች ሁላችሁም እኔ ምንም አልልም። ብቻ እናንተ ሰላም ሁኑልኝ በያላችሁበት። ዛሬ ያልነገርኳችሁ ነገር ይሄን ነገር ለመናገር አይደለም። አክስቴ ጠርታኛለች። ያው እኔም ትንሽ ስለደበረኝ ላወራት ፈልጌ ከአንዳንድ ስልኮች ሲደወልልኝና ፈልጌ ስትለኝ እሺ የምናወራበት ነገር እኔም አለ ምናምን ነገር ብዬ ነው ማለት ነው። አሁን ይሄንን ነገር ለእናንተ እየነገርኳችሁ ያለው ወደ እሷ ልሄድ ነው። ስለዚህ ውድና የተከበራችሁ ቤተሰቦች እኔ በጣም ነው የምወዳችሁ። ምንም ቢፈጠር ምንም ብትሰድቡኝም ብቻ የሆነ ነገር ብትሉ ያው ችግር የለውም ማለት እናንተ እዚህ ጋር እያችሁት ነው የምትናገሩ። ግን ነገ ተመርምራ እውነቱ ማለት በዴኔ ተመርምራ እውነቱ ከወጣ በኋላ እሷ ራሷ የምታፍርበት ይሆናል ማለት ነው። ምክንያቱም የኔ ልብ ንጹህ እንደሆነ አውቃለሁ። ምን ያህል እርግጠኛ ነህ ካላችሁ ደግሞ በኋላ ተመርምሮ የኔ ልጅ ከሆነ ደግሞ እኔ የማፍርበት ይሆናል ማለት ነው። ላረኳቸው ነገሮች ሙሉ እጸጸታለሁ ብዬ አስባለሁ። ብቻ በዛም ዞር በዚህም እኔ ይሄንን ነገር ያደረኩትና እናቴን እንዳይከፋት ብዬ ነው ትናንትና እንዳያችሁት የልጅ አባት አንተ ነህ ሲባል አዎ ይቅርታ ለተፈጠረው ነገር ምናምን ነገር ብዬ ተናግሬያለሁ ማለት ነው። ገብቷችሁ አይደል? ስለዚህ ያ ነገር መጀመሪያ ስህተት ነበረ። አሁን ላስተካክለው አልችልም። ምክንያቱም እንዳያችሁት እኔ እናቴን ዋሽቻታለሁ። በነገራችን ላይ ምን መሰላችሁ፣ እኛ ሰዎች ስንባል ብዙ ነገሮች ማናስተውላቸው አንድ ነገር ለማትረፍ ስንል ወይ ያን ነገር አስተካከልን ብለን ሌላ ስህተት እንሰራለን። ግን ለማስተካከል ሲባል እኔ እዚህ ጋር አይሆንም በቃ እኔ የልጁ አባት አይደለሁም ብዬ ብቀር ኖሮ መሲ ጋር አንገናኝም ወይ ደግሞ መሲ ከሷ በዛው ልትቀጥል ትችላለች ምናምን ነገር። ግን እናቴን ይከፋት ነበር። ስለዚህ እናቴ እንዳይከፋት ነው ይሄን ነገር ያደረኩት፣ እንድትረዱኝ ነው። ቀጣዩን ደግሞ ቀሪውን ነገር ከአክስቴ ጋር የምናወራ ይሆናል። አክስቴ በዚህ ጉዳይ የምታወራኝ አይመስለኝም። ምክንያቱም ጉዳዩን ጨርሼ ዘግቼዋለሁ። ከእናቴ ፊት የተናገርኩትን መጀመሪያ ቀን በቀጣይ ቀን ይቅርታ ብዬ እንኳን መሲ መቀበል ብችል እንዳያችሁት ደግሞ ትናንትና እውነቱን ተናግሬዋለሁ። ትናንት የተናገርኩት የኔ ትክክለኛ ስሜት ነው ማለት ነው። የሰው ልጅ መውደድ እንደሚችለው መጥላት ይችላል። መውደድ የሚቻለው በአንድ ነገር ነው፣ መጥላት የሚቻለው በአንድ ነገር ነው። ለምሳሌ አንድ ሰው ጥሩ ነገር እያደረገ ለምሳሌ መጥፎ ነገር ቢሰራ ከጥሩ ነገር ይልቅ መጥፎ ነገር ነው ሊያዝ የሚችለው። ብዙ ጊዜ እንደዛ ነውና በፍቅር ላይ ደግሞ እንደነዚህ አይነት ነገሮች ውሸት እንደዚህ የማይሆን ክርክሮች ምናምን ነገሮች ካሉ ፍቅር ይበላሻል እንጂ ሊጠነክር አይችልም። ለማንኛውም ወሬ አላብዛባችሁ። አክስቴ ጋር እንጂና ቀሪው እናወራለን። እንዳልጠይቅ ይቅርታ ማሪኝ እንዳልልሽ እኔ ሳውቀው ምንም የለም አንቺን ያስቀየምኩሽ ግራ ገባኝ ምን ልሁን ደሞ ናፈቅሽኝ ተበድዬም ባንቺ ላይ መቁረጥ አቃተኝ እንዳልጠይቅ ይቅርታ ማሪኝ እንዳልልሽ ሁሉ ሰላም አንቺን ያስቀየምኩሽ ግራ ገባኝ ምን ልሁን ምንም አይልም። ኧረ ሙቀቱ ፀሐዩ ደግሞ
ፀሐዩ ገና ካሁን በጣም አስቸጋሪ ነው። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነው? ሰላም ነው እግዚአብሔር ይመስገን። ምን አዲስ ነገር አለ? ያው ስራ አስተካከልክ? አረ ስራ ልሄድ ነበረ ትንሽ ዝም ብሎ ደበረኝና ከዛ ቀረኝ። ምን ነው? የሆነ አንዳንዴ ዝም ብሎ የሆነ ነገር ሲያሳስበኝ ምናምን ነገር ስራ ጭራሽ ነው የሚያስጠላኝ። ለምን እንደሆነ አላውቅም። ለምን? መፍትሄ መፈለግ ነው እንጂ እኮ አስጠላኝ ብሎ ራስን ማሳመን አያስፈልግም። መፍትሄው ማን ነው? የመሲን ጉዳይ ምን አደረክ? አዲስ ነገር አለ? ምን ፈጠረ? የለም በቃ ማለት አሁን እቴትዬ በዚህ ጉዳይ አውርተንበታል። ምንም ማድረግ አንችልም። ምክንያቱም አንድ የወሰንኩት ውሳኔ ነው። ይሄ ነገር ደግሞ በስተት አይደለም የወሰንኩት፣ አስቤ ነው የወሰንኩት። እኔ አሁን ላይ ማለት በጣም ጭንቀቴ ያው ማለት አንቺ እንዳልሽ ትናንትና የሆነ እናቴን መዋሸት ምናምን ትንሽ ያስጨንቃልና ብቻ እንግዲህ ሁሉም ነገር ለበጎ ነው። እዚህ በላይ ምንም ማድረግ አልችልም። በቃ አንተ ያን ወሰንክ። ምን ማድረግ እችላለሁ? አሁን እኔ ማለት ነግሬሻለሁ ባለፈውም አይደለ የሰው ልጅ መውደድ እንደሚችለው መጥላት ይችላል። የምትወጂው በአንድ ምክንያት ነው፣ የምትወጂው በአንድ ምክንያት ነው። እዚህ ጋር ደግሞ እሷ ዋሽታኛለች። ምንም ማድረግ አልችልም ነው እዛ ነው። በነገራችን ላይ ዛሬ መሲ መጣ ነበረ። መሲ ወረቀት ሰጣኝ እንዳለች ላንተ እኔ እንጃ ስጭልኝ ከመጣ ነው ያለችኝ። አይ ይመጣል ብያት ነበር። ምን እንደሆነ እስኪየው። ምንድን ነው? ደብዳቤ መሰለኝ። እና እስኪ አንብቦ ምን ይላል? ሰላም በረከት፣ በነበረን ነገር በጣም ነው የማመሰግነው። እኔ ውሸታም አይደለሁም። ካንተ እንዴት ለምንድን ነው የጻፈችው? ሰጣኝ ነው ሄደች ነው ያላቀም ሲጭልኝ ለበረከት ብላይ እስኪ ጨርሰው። ካንተ ይሄን አልጠብቅም። ካንተ ጋር ብዙ ነገሮችን ለማድረግ ብዙ እቅድ ነበረኝ። አብረን እንኖራለን ብዬ አስቤ ነበረ። ቃል ገብተልኝም ነበረ። ብዙ ነገሮችን እናደርጋለን ብዬ ነበረ። አንተ ግን ካድከኝ እና ልከስህም ነበረ። ክሱንም በእናትህ ምክንያት አንስቼዋለሁ። ከዚህ በኋላ ካንተም ከዘመድም እርቃለሁ። ልጄን እንዴት ማሳደግ እንዴት መውለድ እንዳለብኝ ባላቅም ከዚህ በኋላ ግን ላልመለስ እንጃለሁ። አይ ደግሞ ሌላ ስተት ፊቷም ልትሰጠኝ ትክክል አልነበር። ያሰበችው ነገር አለ ማለት ነው። የት ሄደችው? እኔ ምን አውቃለሁ። እኔ ሰጠኝ ምንም አላለችኝም። ፊቷ ግን ልክ አልነበር። አየው ይሄ አንተ ስተት ነው። በቃ ምን እንደምናደርግ እኔ አላውቅም። እኔ እኮ አይደለም አሁን እንደዚህ መወሰኗ እንደዚህ ማድረጓ ትክክል ነው። እሺ ምን ላድርገው? እሺ አይ እኔ ምንም አውቀው ነገር የለኝም። እኔ በስማ ነግሬህ ነበር እኮ መጀመሪያ ጥሩ ውሳኔ አትወስንም ልጅቷ ብዬ ነበር። በረከት የሁሉ ያንተ ስተት ነው። በቃ አያዋ መጨረሻው እሺ እኔ ምን ላድርግ? ቤተሰቦቿም አይለቁም በእርግጠኝነት። በቃ እኔ ምን አደረኩኝ? እኔ አላባረርኳት። እኔ ምን አደረኩኝ? ራሷ አይደለች አላባረርኳት። እንዴ ስትላት ልጅ አማራጯን ወሰደች። ምን ታድርግ? ምንስ እንደምትሆን በምናውቃለን። ግዴታ ይችልሽ ፈልገ የሆነ ነገር ማድረግ አለብህ። አይደለም አሁን የኔ አሁን ተጠያቂ ነኝ ማለት ነው በዚህ ጉዳይ። ምንድን ነው ተጠያቂ ማለት ነው? ያው ያነበብኩ አይደል ያለችው። ለምንድን ነው ተጠያቂ ማለት? አንተም ቢስላልካት ነው አይደል? ልጅቷ ትላንት ወዲያ ማዘር እያለች ደህና የነበረች ልጅ ተነስታውን የት እንደሄደች ምን እንደሆነች አናውቅም። ምንድን ነው የምናደርገውስ? እኔ አላውቅም እቴትዬ ማለት እኔ ጭራሽ እንደዚህ ምን ላድርግሽ? አሁን እኔ ቀየው ላይ አንተ ስተት ነው በረከት። እሺ አይደለም በእኔ የተረፈሽ ማረጋጋት እያለብህ ልጅቷን እንትን ማለት እያለብን ይኸው በቃ አሁን ምን ልናደርግ? እሺ ምን ልናደርግ ነው? አሁን ንገረኝ። ምን ልናደርግ ነው? አሁን አላውቅም እኔ ምን እንደምናደርግ። ግን አንቺ በእኔ አሁን ትፈርጃለሽ። እኔ ምን ማድረግ ለምንድን ነው የማልፈርደው? እሺ ምን ማድረግ ነበረብኝ? እሺ ልጅቷ ቢያንስ ያልነውን ማድረግ ነበረብህ። ለእናትህ ቃል የገባኸውን ነገር ማድረግ ነበረብህ። ሽማግሌ መላክ አለብኝ? አዎ እርግጠኛ ሳልሆን እኔ ማለት እኔ ሳላምንበት ስለ ጉዳዩ እንዴት ነው
አይደለም ቴቴ እንዴት ነው የምታስቢው? ወደድክም ጠላህም ያንተ ኃላፊነት ነው። አንተ ተጠያቂነት አትድም ተጠያቂ ነህ። በቃ በዚህ ልጅ ጉዳይ እሺ ምን ላድርግ አሁን? እኔ እሺ ምን እናድርግሽ? እኔ አሁን በእኔ ምክንያት በቃ ልጅቷን መፈለግ አለብህ። ምን ትጠብቃለህ? እስኪ ስልኳን ሞክርላት። ስልኳን ታነሳልኛለች ግን እስኪ ሞክር መጀመሪያ። ምናልባት ባንተ ምክንያት እቺ ልጅ ራሷን እንዳትጎዳ የሆነ ነገር እንዳትሆን በጣም እያሰብኩኝ ነው። ምን ይሻለኛል እንደው መድኃኒዓለም ይውላ ተጠፋስ አይደለም ምን ማድረግ ይችላል? እሺ አሁን መላር ይጣራል ሲገ ዝም አለ ዝም ብሎ እኔ ራሷን እንዳትጎዳ ልጅቷ በቃ እንጂ ሌላ ሁሉ ትክክል ደግሜ ልሞክር እናገኛት እስኪ ደጋግሞ ምናልባት ያልዛ በእኔ ደውላታለሁ። እሺ እኔ አሁን እንዴት ነው የማገኘው? ይሰራል ታውቀው ጓደኞች ምናምን የሏት የሆነ አንድ ጓደኛ አለች እና እሷ ቤት ሄዳ እንዳይሆንና ወደዛ ረበስ ማመን የምለው ሁሉ ነው የጠፋብኝ። ልጅቷ ራሷን እንዳትጎዳ ፊቷም ትክክል አልነበረም። ስሰጠኝ ወረቀቱ ደስ አላለችኝ። ደጅ ላይ ነው የተመለሰች። በቃ ፈልጋት ምን ላርግ ሳይሆን አገኛታለሁ የምትለው ቦታ ላይ ፈልገ ይቅርታ ጠይቀህ ይዛሃትና በቃ እኔ ያሳምናታለሁ።